የመልእክት ርዕስ የተደበቅበት ዘመን ያበቃልናል እና ዘጸአት ምዕራፍ 3 ቁጥር 10 እስከ 12 ላይ ያለውን እንደ መልእክት አርግ ያስተላልፋሉ። አሁንና ሕዝቤን የእስራኤል ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን ልካለሁ። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብጽ ማውጣ እኔ ማን ነኝ አለው። እርሱም በእውነት እኔ ካንተ ጋር ይሆናለሁ፣ እኔም እንደላኩ ምልክት ይህ ነው፣ ሕዝቤን ከግብጽ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ትሰግዳላችሁ አለው። በዚህ ስፍራ ላይ የምናየው መልእክት እግዚአብሔር ለሙሴ የምናገረው መልእክትና ሙሴ ደግሞ የሚመልስለትን መልስ እናያለን። እና እግዚአብሔር ለሙሴ እንዲህ ይለዋል እና ሕዝቤን የእስራኤል ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን ልካለሁ ብሎ ለሙሴ ለባሪያው ለሙሴ ይናገራል። ሙሴ መልሶ ለእግዚአብሔር ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብጽ ማውጣ እኔ ማን ነኝ ይለዋል። እግዚአብሔር መልሶ እንዲህ ይለዋል፣ በእውነት እኔ ካንተ ጋር ይሆናለሁ፣ እኔም እንደላኩ ምልክት ይህ ነው፣ ሕዝቤን ከግብጽ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ ይለዋል እግዚአብሔር። እና በዚህ ቦታ ላይ የምናየው እግዚአብሔር ካንተ ጋር ሲሆን የተደበቅበት ዘመን ያበቃል። እግዚአብሔር ካንተ ጋር ሲሆን ዙሪያን ከቦ ያስፈራሩ እንድትደበቅ ምክንያት የሆኑ መከራዎች ሁሉ ይረሳሉ። እና እዚህ ቦታ ላይ የምናየው ሙሴ ለምንድን ነው እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብጽ ማውጣ እኔ ማን ነኝ ያለው ለምንድን ነው? አንደኛ ወንጀለኛና ኃጢአተኛ ነበረ። ዘጸአት 2:11 እስከ 12 ላይ ሙሴ ግብጻዊን እንደገደለ ከዚያ የተነሳ ፈርዖን እንኳን ሊገለው እንደሚፈልግ እና ወደ ሚዲያም ሀገር እንደሸሸ ይናገራል። እና ኃጢአተኛ ነበር፣ ወንጀለኛም ነበር። ከዚያ የተነሳ እንኳን ሊገደል ሁላ ተፈልጎ ነበር። ከዚህ የተነሳ አንድ ሙሴን ያሳሰበውና እኔ ማን ነኝ ያስባለው አንዱ ይሄ ነበር። ሁለተኛው ለ430 ዓመት በባርነትና በስቃይ ያለፈ እግዚአብሔርን የረሳ ሕዝብን ነው እግዚአብሔር ከግብጽ ታወጣልኛለህ ብሎ እየነገረው ያለው። እና ይህንን የምናየው ዘጸአት 12:40 አካባቢ 430 ዓመት በግብጽ ሀገር የእስራኤል ልጆች እንደቆዩ ይናገራል። ሶስተኛ እድሜውና ስራው ብቁ እንደማያደርገው ያውቃል ሙሴ፣ ምክንያቱም በከብት ነው የሚጠብቀው። እድሜው ደግሞ በጣም ሄዷል፣ 80 አካባቢ ነው። ያረጀ ነው። ሁለተኛ ስራው ከብት መጠበቅ ነው። ጦርነትን እንኳን አንድ ቀን ተፋልሞ የማያውቅ እግዚአብሔር ግን አንተን እልካለሁ ከግብጻውያን እጅ ልጆችን ነፃ አወጣለሁ ብሎ ይናገረዋል። ስለዚህ ስራውን ሲያስብ እድሜውን ሲያስብ ብቁ አያደርገውም። ሁለተኛ የእስራኤል ልጆች ምንም እንኳን የተደራጀ የአስተዳደር ስርዓት የሌላቸው ግን በባርነት ብዙ ዓመት ወደ 430 ዓመት የቆዩ እግዚአብሔርን የረሳ ሕዝብ ስለሆነ ይህ ሕዝብ እግዚአብሔር ሊኮኛል ብሎ ብናገረው እንደማይቀበለው እንደሚጠራጠረው ያውቃል። ለ430 ዓመት እግዚአብሔር የት ነበረ ብሎ ጥያቄ እንደሚያስነሳበት ያስባል። ሌላኛው ወንጀለኛና ኃጢአተኛ ስለነበረ ወደ ግብጽ ሀገር ለመሄድ ይከብደዋል። ከዚህ የተነሳ ሙሴ ጥያቄ ፈጠረበት። እግዚአብሔር ግን እንዳለው እኔ በእውነት ካንተ ጋር ይሆናለሁ። እግዚአብሔር ከኛ ጋር ሲሆን እኛ ያሰብናቸው ከአቅማችን በላይ የሆኑ ነገሮች ሁሉ ይገዙልናል። ገንዘብ፣ ዘር ማጣት፣ ሰው ማጣት ሊሆን ይችላል። እንደ ጋሬጣ በፊታችን ቆሞ የሚያስፈራራን ወይም ብዙ ግራ ያጋቡን ነገሮች ሊሆኑ ይችላሉ። በሰው መሃል ተደብቀን በሰው መሃል ተሸሽገን እንድንቀመጥ ያደረጉን እግዚአብሔር አብሮነቱ ከኛ ጋር ሲሆን የእግዚአብሔር ጊዜ ሲሆን ግን እነዚህ የከበቡን ነገሮች ሁሉ ይረሳሉ። በኢየሱስም የከበበን መከራዎች ሁሉ ይረሳሉ። በኢየሱስም የከበበን ችግሮች ሁሉ ይረሳሉ። እግዚአብሔር አብሮን ሲሆን በራሳችን ያልቻልናቸው የመለኮት ኃይል እኛን ማስቻል ይጀምራል። ስለዚህ እንደብዬ ልናገር፣ በዘመናችሁ እስከዛሬ ልታደርጉ ልትሆኑ ፈልጋችሁ በራሳችሁ አቅም ያልቻላችሁትን እግዚአብሔር ከናንተ ጋር ሲሆን እንደምትችሉ አምናለሁና በጌታ በኢየሱስ ክርስቶስም እግዚአብሔር ከናንተ ጋር ይሆናል። በራሳችሁ ያልቻላችሁትን መቻል ትጀምራላችሁ። ሁለተኛ የዘገየ ተስፋ ይሁን መሆን ይጀምራል እግዚአብሔር ከኛ ጋር ሲሆን። ሶስተኛ ምርኮ ይመለሳል። የጤና የበረከት የተለያየ ምርኮ እግዚአብሔር ይመልሳል። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። የመደበቅ ዘመን ያበቃል።
የመደበቅ ዘመን ያበቃል። የመገለጥ ዓመት ይሆናል። በኢኮኖሚ የመገለጥ፣ በሰላም የመገለጥ፣ በክብር የመገለጥ፣ በመስፋት የመገለጥ በኢየሱስ ስም ዓመት ይሆናል። ትላንትና እግዚአብሔር ፊት ሜቢ እንደ ሙሴ እኔ ማን ነኝ ብለን የጠየቅናቸው ጥያቄዎች ሊኖሩ ይችላሉ። የደረደርናቸው ምክንያቶች ሊኖሩ ይችላሉ። እግዚአብሔር ግን ከኛ ጋር ሲሆን እነዛ ሁሉ በኢየሱስ ስም ይረሳሉ። ዙሪያችሁን የከበቡ መከራዎች በኢየሱስ ስም ይረሳሉ። አሜን።